ትክክለኛው መንገድ ተከተሉ። የሰው ልጅ መመርመር ይችላል። ዝም ብለህ እዚህ ገደል ግባ ብትባል አትገባም። ግን ዝም ብለህ በጭፍን የሃይማኖት አባትህንም ሆነ ሌላን አካል መከተል ሪስክ አለው ነው እያልን ያለነው። ገሃነም ሊያስገባህ ይችላል ነው እያልን ያለነው። መርምር፣ ጠይቅ። ዝም ብለህ በየውር ድንብር መደናበር የለብንም ነው እያልን ያለነው። የሰው ልጆች ሆይ ነገ ዛሬ ሳትሉ ዛሬውን ንስሐ ግቡ። የሰው ልጆች ሆይ የሰው ልጅ የትንሣኤ ቀን ምን ይላል? ወኢዛ ቂለ ለሁም ተቢዑ ማ አንዘለላሁ قالوا بل نتبع ما ألفينا عليه آباءنا ولو كان آباؤهم لا يعقلون شيئا ولا يهتدون إلى يسولج تككلنياوم منجد تككلنياوم مصحف قرآن تكتل سيبال أني يا أباتوچه ነው መከተለው ይላል። አባቶቹ የማያስተውሉ የማያስቡ ቢሆንም ይላል የአባቶቼ የአያቶቼ ማለት አያድንም። የሚያድነው አንዱን አምላክ ማምለክ ብቻ ነው። የሰው ልጆች ሆይ እስልምና የአረቦች አይደለም። እስልምና የነቢያቶች እምነት ነው። እስልምና ነብዩ ያመጡት እምነት አይደለም። እስልምና መጀመሪያም የነበረ ወደፊትም የሚኖር ብቸኛው ቀጥተኛው መንገድ ነው እንላችኋለን። የሰው ልጆች ሆይ ይህንን እውነት መርምሩ፣ አንብቡ፣ መጽሐፋችሁንም አንብቡ። ያንን በትክክል ያነበበ ሰው በእርግጥ ፈጣሪ ወደ ትክክለኛ ወደ ተፈጠረበት እምነት ወደ እስልምና ይመራዋል እንላችኋለን። የሰው ልጆች ሆይ ይህንን እውነት ሳትቀበሉ እንዳትሞቱ የሁል ጊዜ መልእክታችን ነው። ይህንን እስልምና ሳትይዙ እንዳትሞቱ። ይህንን እስልምና ሳይዝ የሞተ ሰው ትልቅ ከሳራ ይገጥመዋል። ስሙ። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። እውነቱ ይሄ ነው። ከእስልምና ውጪ በፈጣሪ ዘንድ ተቀባይነት ያለው እምነት የለም። ኢነ ዲነ ኢንደላሂ ልእስላም፣ በፈጣሪ ዘንድ ተቀባይነት ያለው እስልምና ነው። ወመን የብተጊ ገይረ ኢስላሚ ዲነን፣ ከእስልምና ውጪ ሌላን ዲን የፈለገ ወይ ሌላን እምነት የፈለገ ሰው ፈሁወ ፊል አኺረቲ ሚነል ኻሲሪን፣ የትንሣኤ ቀን ከከሳሪዎች ይሆናል ብሏል ጌታችን። የሰው ልጆች ሆይ የመርየም ልጅ ኢሳ አልተሰቀለምም አልተገደለምም። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ አልገደሉትም አልሰቀሉትም፣ ግን ተመሳሰለባቸው ይላል። ፈጣሪያችን አላህ መሞት አያስፈልገውም የሰው ልጅን ለመማር። ፈጣሪያችን አላህ ምድር ላይ መውረድ አያስፈልገውም የሰው ልጆችን ወንጀል ለመማር። የሰው ልጆች ሆይ ንቁ፣ መርምሩ፣ ጠይቁ። ዝም ብላችሁ በጭፍን አትነዱ። የሰው ልጆች ሆይ ጉዳዩ የእሳትና የገነት ነው። የሰው ልጅ እዚህ ምድር ላይ ችግር ቢገጥመው ፈተና ቢደርስበት አንድ ነገር ይገላግለዋል፣ ሞት ይባላል። ግን የትንሣኤ ቀን ወይ ዘላለም ገሃነም ይገባል ወይ ዘላለም ገነትን ይገባል። ስለዚህ ለዚህ ጉዳይ ከየትኛውም ነገር የበለጠ ትኩረት ልንሰጠው ይገባል። የዘወትር መልእክታችን ነው። ተረበሽናችሁ ይቅርታ እየጠየቅን በዚሁ የኔን መልእክት እቋጫለሁ። ሱብሓነከ አላሁመ ወቢሐምዲህ አሽሀዱ አን ላ ኢላሃ ኢለላህ አስተግፊሩላህ ወአቱቡ ኢለይክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቢስሚላህ። የተከበራችሁ የሀገራችን ህዝቦች ከሞላ ጎደል መልእክቱን ተናግሯል። ምንድነው እንዳጠቃላይ እዚህ ጋር የመጣንበት ዋናው ምክንያት ምንድነው? እስልምና እናንተ ላይ ብዙ ጊዜ ብዙ የውሸት ትርክቶች እየተተረኩ ከእውነታው እንድታዘነብሉ የተደረጋችሁበት ተጨባጭ አለ። አምላክ በየክፍለ ዘመናት ነቢያቶችን ልኳል። የነዚህ ነቢያቶች ዋና አስተምሮት የጥበቦች ሁሉ የመጀመሪያ የሆነውን አንድ አምላክን ማወቅ ነው። አንድ አምላክን ማምለክ ነው። ይህ ነው እስልምና። ይሄ ነው ጽንሰ ሐሳቡ። አንድ አምላክን ማወቅ፣ አንድ አምላክን ማምለክ። ይሄ ነው እስልምና። ህዝቦች ሆይ ዝም ብለን በጭፍን ሄደን ነገ ከሞት በኋላ ከተገናኘን እጅግ አደገኛ ኪሳራ ውስጥ ነው የምንገባው። ህዝቦች ሆይ ልብ ያለው ልብ ይበል። ይህ ምድር ይህ ሰማይ ሲፈጠር ለታላቅ ተልእኮ ነው። ይህንንም ተልእኮ አምላካችን ሲገልጸው የሰው ልጅም ሆነ አጋንንቶች የተፈጠሩበት እኔን በብቸኝነት እንዲያመልኩ ነው ይላል። ስለዚህ ህዝቦች ሆይ
ይህንን ሐሳብ ይህንን ጽንሰ ሐሳብ በፍጹም ልናዛንፈው አይገባም። ሁሉም ነቢያቶች የሰበኩት አንድ አምላክ ነው። የትኛውም ነቢይ አምላክ አንድም ሶስትም ነው ብሎ በፍጹም አላስተማረም። ይሄ አስተምሮት በፍጹም ዓለም ላይም የለም። አንድም ሶስትም እኩል የሚሆንበት ነርሰሪ ውስጥ ነው፣ ዩኬጂ ነው፣ ኢክሊዲያን ቴረም ነው። የትኛው ቴረም ነው አንድና ሶስት እኩል ያደረገው? ልባችሁም ያውቃል አንድ አምላክ እንዳለ፣ ግን በአፋችሁ ሶስት ትሉታላችሁ። ይህንን አንድ አምላክ ልባችሁ ላይ ያለውን ነገር ልታጸኑ ይገባል ነው እስላም ያለው። እስልምና እያለ ያለው ይሄንን አስተምሮት ነው። ህዝቦች ሆይ ዝም ብለን በጭፍን ሄደን ነገ ከሞት በኋላ ከተገናኘን ከባድ ኪሳራ ውስጥ ነው የምንገባው። በየክፍለ ዘመናት ነቢያቶች ህዝቦቻቸውንም ሲያስጠነቅቁ የነበረው ይህንን አስተምሮት ነው። ስለዚህ ልብ ያለው ልብ ይበል። አልመሲህ የመርየም ልጅ ለእስራኤል የተላከ ነቢይ ብቻ ነው። ለእስራኤሎችም ሲያስተምር የነበረው እስራኤል ወይ ስማ፣ ጌታ አምላካችን አንድ አምላክ ነች የምትል ነች ነው። ይህንን አስተምሮት አጨናቅፎ በፍጹም መዳን የለም። ህዝቦች ሆይ ይህ ህይወት ይህ ዓለም ወይ ቢበዛ 60 ዓመት ወይ 70 ዓመት ነው የምንኖረው። ከዛ በኋላ ግን ሞት ነው። ከሞት በኋላ ከባባድ የህይወት እርከኖች አሉ። ስለዚህ ህዝቦች ሆይ አደራችሁን ነው የምንላችሁ፣ አደራችሁን ነው የምንላችሁ። ይሄ ነገር እጅግ ሲሪየስሊ ልትወስዱት የሚገባ ጊዜ ነው። ከልጅነታችሁ ጀምሮ እስልምና በውሸት ትርክት እየተነዳችሁ መጥታችኋል። እስልምና ግን እውነታውና የሰማችሁት ነገር በፍጹም የተለያየ ነገር ነው። ስለዚህ ይህንን ልታውቁ የምትችሉት በእውቀት ላይ ተጉዛችሁ ስትሄዱ ነው። ዝም ብለን የሃይማኖት አባት ያሳስተኝ ነው ነገ ምክንያት የማይሰራበት ተጨባጭ ነው ያለው። ስለዚህ ህዝቦች ሆይ ምክንያታዊ እንሁን፣ አሞክናዊ እንሁን። ይሄ ነው እውነታው። ስለዚህ ህዝቦች ሆይ ይህንን እውነታ ተረዱት፣ ተቀበሉ። እኛ ለእናንተ እያዘንን ነው። ህዝቦች ሆይ ይሄ ዓለም ቢበዛ ወይ 60 ወይ 70 ዓመት ነው የምትኖሩት። ከዛ በኋላ ሞት ነው። ከሞት በኋላ ግን የሰው ልጅ ይሄ ምድርና ይሄ ሰማይ የተፈጠረበትን ዓላማ ሳያውቅ ከሞተ ከባባድ ኪሳራ ውስጥ ነው የሚገባው። ይህ ኪሳራ የዘመናት ያልተገደበ እሳት ላይ ሲማቀቁ መኖር ነው። ስለዚህ ህዝቦች ሆይ ይሄንን እስልምና ሳትቀበሉ በፍጹም ሙታን መንደር እንዳትቀላቀሉ አደራችሁን ነው የምንላችሁ፣ አደራችሁን ነው የምንላችሁ። ይሄ ዓለም የፈለገ የችግር ጥግ ቢደርስባችሁ በሞት ትለዩታላችሁ። እዚህ ምድር ላይ ግን የተፈጠራችሁበትን ዓላማ ሳታውቁ ሳትረዱ ከሞታችሁ እጅግ ከባድ ህይወት ነው ያለው። የሰው ልጅ ሞቶ አፈር ሆኖ በስብሶ ይቀራል የሚል እሳቤ እንዳይኖረን። ስለዚህ ህዝቦች ሆይ ቁሉ ላኢላሃ ኢለላህ፣ ከአንዱ አምላክ ከአንዱ አላህ በስተቀር አምላክ የለም ብላችሁ መስክሩ። ነገ ከሞት በኋላ ላለው የህይወት ዋስትናን ታገኛላችሁ። ከዚህ በተቃራኒ ግን ከሄዳችሁ የእሳት ጓድ ነው የምትሆኑት። ስላዳመጣችሁኝ አመሰግናለሁ። ለሁሉም መልካም አዳር። ሰላም አለይኩም። ወገኖች ሆይ ህዝቦች ሆይ ደግመን ደጋግመን ኢኒ ዳውቱ ቀውሚ ለይለን ወነሃራ ወለም የዚድሁም ዱዓኢ ኢላ ፊራራ። ነቢዩላህ ኑህ ወይም ደግሞ ኑህ ህዝቦቹን ቀንና ሌሊት ሲጠራ ነበረ። ግን የሱ ጥሪ ህዝቦቹ ከሱ እንዲሸሹ እንጂ ምንም አልጨመረላቸውም ይላል። እኛም የምንፈራው የኛ ጩኸት የኛ በሌሊትና ቀን ጥሪ ለእናንተ መሸሽን ሳይሆን መቅረብን እንዲያደርግላችሁ ነው። የሰው ልጆች ሆይ አንብቡ፣ መርምሩ፣ መጽሐፋችሁንም አንብቡ፣ ተፈጥሮንም አንብቡ። ተፈጥሮ የፈጣሪን መኖር የሚያረጋግጥ ነገር ነው። ይህንን ሰማይ ያለ ምሰሶ ያቆመ፣ ይህንን ምድር ለሰው ልጆች እንዲመች ያደረገ፣ ከፍትወት ጠብታ የሰው ልጅን የፈጠረ አንድ ፈጣሪ እንዳለ የሰው ልጅ ሁሉ ያውቃል። ግን ባላወቀ ያልፋል። ይህንን አታድርጉ ነው ያለው። እኛ ያ አዩሀል ኢንሳኑ
ማ ገረከ ቢረቢከል ከሪም አንተ የሰው ልጅ ሆይ እናንተ የሰው ልጆች ሆይ ማ ገረከ ቢረቢከል ከሪም ቸር በሆነው ጌታ ምንድነው እንድትክድ ያደረገህ ይላል። የሰው ልጆች ሆይ ልብ ብላችሁ ስሙኝ። ያ አዩሃል ኢንሳን አንተ የሰው ልጅ ሆይ ማ ገረክ ምንድነው እንድትክድ ያደረገ ቢረቢከል ከሪም ቸር በሆነው ጌታ አለዚ ኸለቀክ ያ የፈጠረህ ፈሰዋክ ያስተካከለህ በሱ ላይ ምንድነው እንድትክድ ያደረገህ ይላል። የሰው ልጆች ሆይ በዚህ ፈጣሪ ላይ አትካዱ፣ በሱ እመኑ፣ ሰላምን ታገኛላችሁ። አለዚነ አመኑ እነዛ ያመኑት ወለም የልቢሱ ኢማነሁም ቢዙልም በክህደት እምነታቸውን ያላበላሹት ፈኡላኢከ ለሁሙል አምን ለነሱ አማን አላቸው። ወኡላኢከ ሁሙል ሙህተዱን ቀጥተኛው መንገድ የተመሩት እነሱ ናቸው ይላል። እነዛ ያመኑት ገነት ተዘጋጅቶላቸዋል ይላል። ገነትን መውረስ የምትፈልጉ ከሆነ እዚህ ምድር ላይም ሰላምን የምትፈልጉ ከሆነ ወደ ትክክለኛው ወደ አልመሲህ ኢሳ መንገድ መሄድ የምትፈልጉ ከሆነ እስልምናን ተቀበሉ። እስልምና ለአረብ የመጣ ጣዖት አምልኮ አይደለም። ሰዎች አይጫወትባችሁ። ስለ እስልምና ከኛ